እንኳን ደህና ቆያችሁ እንኳን ደህና መጣችሁ ለማጨብጨብ አትሳቀቁ አያስፈልግም ማጨብጨብ እዚህ ጋር ግዴታችንን ልንወጣ ስለሆነ የመጣ ነው ግዴታችንን ስንወጣ ደግሞ አጨብጫቢም አድናቂም አያስፈልገንም ያ ማለት የእናንተን ምስጋና ገደል መክተቱ ወይም ደግሞ አድናቆታችሁን ገደል መክተቱ አይደለም አያሳስባችሁ ማለት ነው እንደምታዩት መድረካችን የወንዶች መድረክ ነው አበባ ዲኮር የለው መብራት የለው ሆን ብለን ነው ጠፍቶን አይደለም እሱ አያስፈልጉም አሁን ያበላሸን ነገር ምንድነው ብትሉ እነሱ ነገሮች ናቸው ምን አይነት ነገሮች ሳንሰራ ገና የምናጨበጭባቸው ካባ እንድንደራረባቸው ነገሮች ናቸው ያበላሹት ግዴታችን ነው ታለ ይሄን እዚህ ጋር ስመጣ የመጣውበት ዋና ዓላማ ግዴታዬ ስለሆነ ነው ያወኩትን ነገር ማካፈል ስለምፈልግ ነው ስለዚህ ወንድማችን ሙላለምና ዘላለምን እናመሰግናለን ያው ቀድሜ እንደተጠቀስኩላችሁ እንግዲህ መነሻችን መጽሐፉን ያደረግነው መጽሐፉ መነሻ ያደረግንበት ምክንያት እኔ በዛ ወቅት የዛሬ 15 ዓመት በሉት እንግዲህ ወደ ትዳር ከመግባቴ በፊት ልክ ነው ተብሎ የተነገረኝ ደሞ በተለይ አሁን ላይ ፍራቻዬ ስጋቴ ለታናናሾቼ ማለት ነው ላላገቡት በተለይ ስጋቴ በቤተክርስቲያን ደረጃ በተለይ በኦርቶዶክስ ተዋሕዶ ቤተክርስቲያን ደረጃ እየተሰጠ ያለው የቅድመ ጋብቻ ስልጠናዎች ናቸው በተለይ ለምን እኔም የዛሬ 15 ዓመት ወስጃለሁ ቅድመ ጋብቻ ስልጠና ቀድሜ ነግሬያቸዋለሁ ብዙ ነገሮቹ አሳሳች ናቸው ብዙ ነገሮች በጣም አሳሳች ናቸው የሚነገረን ነገር እውነት አይደለም የምንኖርበት አሁን የነገሩን ነገር እና ሙላለምና ዘላለም የነገሩ ነገር እውነት ነው አባወራ መሪ ነው ብሎ ማን ነው እኔ እንጃ ሬር ነው በጣም አሁንም ራሱ አልፎ ሰማሉ ቤተክርስቲያን ላይ ትምህርት እንደዚህ የጋብቻ ትምህርት ወንድ ልጅ መሪ ነው ተብሎ አይነገረንም በቃ በግልጽ ቋንቋ ለምን አይነገረንም ወንድ ልጅ መሪ ነው ሲባል ለመምራት ምን ማድረግ አለብኝ ብሎ ማሰብ መቻል አለበት አይደል ስለዚህ እኔ ይሄን መጽሐፍ ያን ጊዜ ጽፎ ታዲያ ከዛ ተነስቼ ነው በቃ ያኔ ከሰርኩትን ኪሳራ የኔ ታናናሾች መክሰር የለባቸውም አሁን ላይ በሚል ዛሬ ለምን አነሳው ዛሬ ለምን ወያየው ውይይት እንደመነሻ እንዲያገለግለን ፈልገን ነው መጽሐፉ እዛው የተጻፉት ጭብጦች ናቸው ፋክቶች ናቸው ኦብጀክቲቭ ትሩዞች ናቸው ልክ ሙላለም ደግሞ እንደነገረን ኦብጀክቲቭ ትሩዞች ናቸው አሁን ላይ የማይደፈሩ እውነቶች ናቸው የወንድ ተፈጥሮ የሴት ተፈጥሮ መነገር አለበት አሁን ሴትን ያመነጉንም የዘገነ ዛሬ ላይ ፍለፊት አትናገሩትም በጥፊ ብለው ያወርዷቸዋል ከመድረክ ላይ ይሄ የኔ መድረክ ስለሆነ ነው እኔ የምናገርበት እንደፈለኩ ሌላ ሰው መድረክ ላይ ሄጄ ሴትን ያመነጉምን የዘገነ ብዬ መተረት አልችልም ከዚህ ጋር ተያያዙ ሌሎች ተመሳሳይ ተረቶች ተጠቅልለው ዛሬ ባስኬት ጋርቤጅ ውስጥ ገብተዋል ለምንድነው ነውር ነው በቃ ይሄ ሴቷን የጨቆነ ነው ምንም መጨቆን አይደለም አሁን የነገረን ሙላለም ምን ሴት የሚጨቆን ነገር ነው የስሜቷን ነው የምትናገረው ውሸታም አትሏትም በቃ ይሄንን ብናቅ ኖሮ ትዳር ውስጥ ስንገባ እንደዚህ በላይ ነበር እንደዚህ እንዴት ትለኛለች ወይም ደግሞ እንደዚህ ስላለች ይሄን ቃሏን ለጠብቅ ይያለን አንናታረክም ነበር ልክ ታዲያ በዛትዩ ዛሬ አንድ ላቀርብላችሁ የፈለኩት ጽሁፍ አለ ያው ካሁን በኋላ ከኔ ጋር እንቆያለን መነሻችን ሙላለምና ዘላለም ያቀረቡልን ቢሆንም ማቀርብላችሁ ዛሬ ታዲያ አንድ እንግሊዛዊ ሰው ነው ወይም ደግሞ የአንድ እንግሊዛዊ ሰው ጽሁፍ ነው ሲኤስ ሉዊስ ይባላል ይሄ ሰውዬ ለማታውቁት እንግዲህ ለምታውቁትም ደግሞ ድጋሚ ይሆንላችኋል ሲኤስ ሉዊስ ይባላል ሲኤስ ሉዊስ ትክክለኛ ስሙ ክላቨን ስቴፈን ሉዊስ ይባላል የምታዩት ነው ይሄ ፎቶ ክላቨን ስቴፈን ሉዊስ ይባላል ከ1998 እስከ 63 ድረስ ኖሯል እንግሊዛዊ ጸሐፊ ነው የስነ ጽሁፍ ምሁር ነው ኦክስፎርድ ዩኒቨርሲቲ ያስተምር ነበር ማግደሎን ኮሌጅ ያስተምር ነበር ፈላስፋ ነው እንደገናም ደግሞ በስነ መለኮት እንዳው ተምሮ የስነ መለኮት ምሁር ባይባልም እንደተራሰው በስነ መለኮት ላይ የሚጽፍ ሰው ነው ይሄ ሰውዬ ከ30 በላይ ጽሁፎች ጽፏል ወይም ደግሞ መጽሐፎችን አዘጋጅቷል በሚሊዮኖች ተሸጠውለታል በጣም የሚገርማችሁ ታዲያ በሚሊዮኖች ቢሸጡለትም ይሄ ሰው ዘ አቦሊሽን ኦፍ ማን የሚል መጽሐፍ አለው ለዛሬ የመረጥኩት ይሄ መጽሐፍ ዘ አቦሊሽን ኦፍ ማን ይላል ይሄን መጽሐፍ እሱ በ1943 ዓመተ ምህረት ያሳተመዋል ካሳተማቸው ከ30 በላይ መጽሐፎች ውስጥ የምወደው ማይ ፌቨራይት ቡክ ነው የሚለው የምወደው መጽሐፍ ይሄ ነው የሚለው እዚህ መጽሐፍ ውስጥ ትንቢታዊ ጽሁፎች አሉ በጣም የሚገርመው ታዲያ እሱ ይሄንን መጽሐፍ አዘጋጅቶ ካሳተመው በኋላ ማለት ነው መጽሐፉ ተረስቷል ማለት ሰው አያነበውም ቮሊዩሙ በጣም ጥቂት ነች ምናልባት ከ60 ገጽ አታልፍም እንደየህትመቱ ሳይዝ 60 ወይ 40 ወይ ከዛ ያልፍም አንዳንድ የረጅም አድርገው አንዳንድ አጫጭር አድርገው ያሳትሙታል እንጂ ማለት ነው ይሄ ቀድማችሁ ያያችሁት ይሄ ፎቶ ማለት ነው ይሄ መጽሐፍ ማለት ነው በጣም የሚገርመው ታዲያ አሁን እንዳልኳችሁ እሱ ከመጽሐፎች ውስጥ የምወደው ይበለው እንጂ ብዙ ሰው አያነበውም ወይም ደግሞ ከንባብ እይታ ከሰው አይን ርቆ ነበር እኔን ጽሁፎች የዚህ መጽሐፍ
ሪቪዎች በዚህ ላይ የተደረጉ ዳሳዎች ሳነብ አንድ ሰውዬ እንዳውም የሚለው ምንድነው ከጎዳና ላይ ወድቆ በ2 ብር ምናምን ነው ገዛውት የሚለው እዛው ለንደን ከተማ ላይ ከጎዳና ላይ ወድቆ ነው በ2 ብር ገዛውት የሚለው እስከዚህ ድረስ ተረስቷል መጽሐፉ ምንድነው እዚህ ውስጥ የሚዘባርቀው ይሄ ሰውዬ ተብሎ 3 ቻፕተር ያለው መጽሐፍ ነው እና እዚህ መጽሐፍ ውስጥ ታዲያ ምንድነው የሚያወራው ቀድመን ልክ ሙሉ ዓለምና ዘላለም እንዳነሱላችሁ ኦብጀክቲቭ ትሩዞችን ሰው እየረሳቸው የመጣቸው እውነታዎች ሰው ያደረጉትን እውነታዎች ነው እያነሳ የሚተርከው እንደምታዩት የጋራ የምንለው ኦብጀክቲቭ ትሩዝ አለ የጋራ የምንለው ኦብጀክቲቭ ትሩዝ አለ እያለ እዚህ መጽሐፍ ውስጥ ደጋግሞ ይናገራል ይህንን የጋራ እውነት የሚለውን ይህን የጋራ ኦብጀክቲቭ ትሩዝ የሚለውን የጋራ እውነት የሚለውን ነገር እሱ ዘዌ ይለዋል ዘዳው ይለዋል ይሄ ቲኤኦ ይላል እንጂ እዛ ላይ ስጽፈው ሲጻፍ ቲኤኦ ነው ቻይንኛ ነው ዳው ነው የሚለው ከቻይና ነው የወሰደው ቃሉን ምንድነው የተለያየ ባህሎችን ሃይማኖቶችን ቋንቋዎችንም ጥናት አደረገና ሁሉም ጋር ሰው ያደረገን ሁላችንንም በሰውነት የሚያግባባን እንደ ሰው የሚያስቀጥለን እንደ ሰው እንድንቀጥል ያደረገን የጋራ የሆነ እውነት አለን ምንም እንኳን የተለያየ ሃይማኖት ቢኖርንም regardless to our culture regardless to our religion ከእምነት ከሃይማኖት ከባህል ከቦታ ልዩነትና መራራቅ በተለየ የጋራ የሚያደርገን ነገር አለ ፍጹም አንድ ያደርገናል አይደለም እንግዲህ እንዳልኳቸው አሁን ሃይማኖቶች ይለያያሉ ኮንፊሽየስ ይለያያል ከክርስትና ከእስልምናም እንደዚሁም ከይሁዲ ግን እነዚህ በሃይማኖት መርህ ደረጃ ቢለያዩ እንኳን የጋራ የሚያደርገን ነገር አለ ያ የጋራ የሚያደርገን ነገር the way ወይም ዘዳው ይለዋል እሱ እዛ ላይ ነው መጽሐፉ ዳሰሳ የሚያደርገው ይሄ the abolition of the man አንድ መጽሐፉ ላይ የሚያስቀምጠው ነገር ምንድነው 3 ቻፕተር ነው ያለው የመጀመሪያው መጽሐፍ ላይ ትኩረት እናደርጋለን እዚሁ ላይ እንሂድና እርሱን ልጆቻቸው ይሄንን ዘዳው የሚባለውን ደዌ የሚባለውን ታዲያ ምንድነው ለልጆቻችን ልናስተምር ይገባል ሰውነትን ይባየናልና ሰውነትን ግልጽ ያደርጋልና ይላል ይሄንን ርዕስ ሰውነትን ግልጽ ያደርጋልና አንድ ጊዜ ነው ይሄ መጽሐፍ እንትና ስለዚህ ይሄንን ዘዳው የሚለውን ደዌ የሚለውን ልጆቻችንን ልናስተምራቸው ይገባል እሱ ሰውነትን ይበይናል ነው የሚለው እሱ ሰውነትን ይበይናል ሲል ምንድነው ሰውነትን ዲፋይን ያደርጋል እኛን ሰው እንድንሆን ያደርጋል እንደ ሰው እንድንቀጥል ያደረገ ምንም እንኳን በተለያየ ጊዜ ዘመን ውስጥ በተለያየ ሲቪላይዜሽን ውስጥ ብናልፍም እንደ ሰው እንድንቀጥል ያደረገን ነገር ይሄ ደዌ የሚባለው ነገር ነው ይሄ ዘዌ ዘዳው የሚለው ደግሞ ሁላችንንም regardless to አሁን እንዳልኳችሁ ሪሊጅን እና ካልቸር ሁላችንንም ጋር ተመሳሳይ ነው አንድ ሰውነታችን የሚበይነው ሰውነታችን ዲፋይን የሚያደርገው እሱ ነው እርሱን ስንጥል ይላል እርሱን ስንጥል ሰው መሆናችን ያቆማል እርሱን ስንተው ወይም እርሱን ስንጥል ሰው መሆናችን ያቆማል ጥፋታችንን ይከተላል ይላል ይሄ በጋራ እንደ ሰው አክት እንድናረግ የሚያረገንን ነገር ስንተው ጥፋታችንን ይከተላል ሰው መሆናችን ያቆማል we cease to be human ነው የሚለው እሱ እና ታዲያ ምንድነው እዚህ ላይ የመጽሐፉ ጭብጥ ምን ላይ ያተኩራል if you give up ይላል አውቄ ነው የራሱን አጠቃቀም የራሱን እንግሊዘኛ ልጠቀም ብዬ ነው ያመጣሁት በአማርኛ ገልብጬዋለሁ በተረዳሁት መጠን ግን ፈልጌው ነው እሱ if you give up on the belief in objective value we will abolish ourselves as human beings ይላል if we give up the belief in objective value we will abolish ourselves as human beings የጋራ እውነቶችን ስንጥል ሰው መሆናችን ያቆማል ልብ አድርጉ ያው ከእንደነ ሙሌና እንደነ ዘላለም አጭር ጊዜ አይደለም ረዘም ያለችውን ጊዜ እንቆያለን አብረን አሁን የምናነሳቸው ነገሮች በተከታታይ ለሚመጡ ነገሮች ለማነሳቸው ጭብጦች መሰረት እየጣልን ነው የሚሉትና ተከተሉኝ እስካላችሁ ድረስ ማለት ነው ተከተሉኝ ባንዱ ላይ አንዱን እየደረብን ነው የምንሄደው ስለዚህ አሁን ምን ይላል እዚህ ላይ የጋራ እውነቶችን ስንጥል ሰው መሆናችን ያቆማል የቀድመ እንደጠቀስ ነው እሱ ኦክስፎርድ ዩኒቨርሲቲ ውስጥ እንግዲህ ሌክቸረር ነበር ሊትሬቸር ነው የሚያስተምረው እንግሊዘኛ ሊትሬቸር ነው የሚያስተምረው የተለያዩ ጽሁፎችን የተለያዩ ባህሎችን የተለያዩ ሃይማኖቶችን ታዝቧል የጋራ የሚያደርገን እውነት አለ ያ የጋራ እውነት ደዌ ይለዋል ዘዳው የቻይንኛው ነው ዘዳው ይላል ይሄ ነገር ሰውነታችን ይበይናል ብሏል የጋራ እውነቶቻችንን እነዚህ የጋራ እውነቶች ታዲያ ስንጥል ሰው መሆናችንን እናቆማለን ምን ይያለ እንደሆነ እየተጠጋን ስንመጣ የበለጠ ግልጽ ይሆናል his main argument is ዋናው ሙግቱን ነው አሁንም እንግሊዘኛውን ፈልጌ ነው እንጂ ያመጣሁት በኋላ አታገኙአቸውም አላመጣቸውም እነዚህ እንግሊዘኛዎች thank you the modern education produces people who lack the proper emotion or right sentiment to govern their lives His main argument is that modern education produces people who lack the proper emotion or right sentiment to govern their lives. ዘመናዊ ትምህርት
ክፉና ደግ የሚለዩበት አስተዋይ ልቦና፣ መልካምና መጥፎን የሚዳኙበት ህሊና የሌላቸው ሰዎችን እያፈራብን ነው። የሰማችሁት ነው አይደል? ዘመናዊ ትምህርት ክፉና ደግ የሚለዩበት። ዘመናዊ ትምህርት የሚለው ያው አሁን ላይ የደረሰውን ትምህርት ለማለት ነው እንጂ ግድ ያስኳላውን ብቻ አይደለም። መንፈሳዊንም ትምህርት ያካትታል፣ በቴዎሎጂ የሚማሩትንም ያካትታል። እና ያ ዘመናዊ ትምህርት ክፉና ደግ የሚለዩበት አስተዋይ ልቦና፣ መልካምና መጥፎን የሚዳኙበት ህሊና የሌላቸው ሰዎችን እያፈራብን ነው። እነዚህ ሰዎች ደግሞ ምን ይባላሉ ይላል? ሜን ዊዛውት ቼስትስ ይላል። ሜን ዊዛውት ቼስትስ ናቸው፣ ልብ አልባ ወንዶች ናቸው። እኔ ልብ አልባ ወንዶች ያስቀመጥኩት እንግዲህ እናንተ እንደተረዳችሁት ደግሞ መውሰድ ትችላላችሁ። እኔ ግን ስመልሰው ልብ አልባ ወንዶች አልኩኝ። እዚህ ላይ ነው ቆይታ የምናደርገው። እንዳልኳችሁ መጽሐፉ 3 ቻፕተር ነው። ከኢንተርኔት ላይ ፒዲኤፍ ማግኘት ትችላላችሁ። አይ ዶንት ኖ ሃርድ ኮፒ ይኖር አይኖር አላቅም። የመጀመሪያው ቻፕተር ዘ አቦሊሽን ኦፍ ማን የሚለው መጽሐፍ ውስጥ የመጀመሪያው ምዕራፍ ሜን ዊዛውት ቼስትስ ነው የሚለው። ቆይታችንም እዛ ምዕራፍ ላይ ይሆናል። አይሆፕ እንደምትወዱ ተስፋ አረጋለሁ። ይሄንን ታዲያ ልብ አልባ ወንዶች ብዬ ተረጎምኩት። አሁን ካለንበት ጊዜ ጋር በጣም ስለሚሄድ ነው። በድጋሚ በጥሞና አዳምጡኝ። አሁንም ልብ አልባ ወንዶች ጋር እመጣለሁ። ሜን ዊዛውት ቼስትስ ልብ አልባ ወንዶች የተባሉትን ነው የምናወራው። እንግዲህ ልብ አልባ ትንሽ ቃሉን ዲፋይን መግለጽ ስለፈለኩኝ ልብ አልባ ወንዶች አልኩኝ። ልብ አልባ ሱሪ እንዲሉ ልብ አልባ ስለሚለው ቃል ካልሰማችሁ ምናልባት ስለዚህ ልጨምርላችሁ ስለፈለኩ ነው። የምንዋጋበት አቅም የምንደፍርበት ልብ የለንም ሲሉ የሱሪያቸውን ስም ልብ አልባ ይባላል ይላል። ይህንን ልብ አልባ የሚለውን ቃል ከልዑል ራስ ካሳ ኃይሉ መጽሐፍ ታውቁታላችሁ፣ ፍኖተ አእምሮን። ከእሳቸው መጽሐፍ ነው ቃሉን የወሰድኩት። ከእሳቸው ተዋስኩኝ ማለት ነው። እሳቸው እዛ ላይ ሲጠቀሙት ስላየሁኝ ሳነብ፣ ያው አንድ ቦታ ነው የተጠቀሙት። በእርግጥ እዛ ላይ ሲጠቀሙት ስላገኘሁኝ ትዝ ሲለኝ ከዚህ ጋር አገናኘሁት እና ልብ አልባ ማለት ምን ማለት ነው? እዛ መጽሐፍ ላይ የሚለው የምንዋጋበት አቅም የምንደፍርበት ልብ የለንም ሲሉ የሱሪያቸውን ስም ልብ አልባ ይሉታል። ፓርቱን ባነበው ደስ ይለኛል። 130 ላይ አይ ቲንክ መጽሐፉን ማታቁት ከሆነ ወይም ከዚህ በፊት አንብባችሁት በርዕሱ ታቁታላችሁ። አይ ሆፕ አንብባችሁት ማታቁት ከሆነ በሚል ነው ከሳቸው ያገኘሁበትን ፓርት ላምጣ። የሀገራችን ልብስ እንዳይለወጥ ስለ አሰፋፉ ምሳሌ ማስረጃ ምንም ብዙዎች ምሳሌውን ሳያውቁ በልማድ ብቻ ቢለብሱት እጃችንን ወደ እግዚአብሔር ለምንዘረጋው ኢትዮጵያውያን ጥበበ እግዚአብሔር የየስራችን ሚስጥር በልብሳችን እየተረጎምን እንድናሳይ አድርጎ ያለበሰን ነውና የልብሳችንን ትርጓሜ ያውቀን እንዳንለውጠው ሆነ እናጽናው። የመኳንንትና የወታደር ሱሪና እጀ ጠባብ ሰላጤ ጫፉ እንደ ጦር ራሱ እንደ ልብ ሆኖ መሰፋቱ ለጊዜው ሲሮጡም ሲሄዱም ሲቀመጡም ሲነሱም የማያስቸግር ስፋቱን ጥበቱ መጠነኛ እንዲሆን ነው። ምሳሌው ግን ቅዱ እንደ ጦር መሆኑ ልባችን ለድፍረት ሰውነታችን ለስለት የተመረጠ የጦር ሰዎች ነን ለማለት ነው። ሴቶች ሰላጤ የሌለው ሱሪና ቀሚስ መልበሳቸው ለጊዜው ሲጋለጡ ከከብት ሲወጡ ለአካላቸው መከለያ እንዲሆን ነው። ምሳሌው ግን የምንዋጋበት አቅም የምንደፍርበት ልብ የለንም፣ የአካላችን ቅርጽ ከአካላችሁ ልዩ ነው ሲሉ ነው። ስለዚህ የሱሪያቸው ስም ትርጉሙ ልብ አልባ ይባላል ይላል። ቀሪውን እናንተ አንብቡት። እንግዲህ ከዚህ ነው ልብ አልባን የሚወሰድኩት። እንግዲህ ተረድታችሁታል። ልብ አልባ ማለት የምንደፍርበት የምንጨክንበት፣ ልብ የለንም ሲሉ ልብ አልባ የሚባለው የሱሪ አይነት ነው። ሴቶች የሚለብሱት ሱሪ ነው። እንደ ዛሬ ሁላችንም ጉራማይሌ የሆነን ወንዱም የሴቷን ሴቷም የወንዱን ከመልበሱ በፊት ማለት ነው። ስለዚህ ያው ከሳቸው ነው የወሰድኩት። ሜን ዊዛውት ቼስትስ የሚለውን ኮንሴፕቱን ስረዳው ልብ አልባ የሚለው ጭብጡን ስረዳው ልብ አልባ የሚለው ላይ ስለገጠመኝ ልብ አልባ ነው መጣሁት። ልብ አልባ ልብ የሌለው ሐሞት የለሽ ወኔ ቢስ፣ ያው እኔ ገጽ ላይ በተደጋጋሚ እንደምታዩት አልጫ የሚለውን ትርጉም ይዛል። ዘመናዊ ትምህርት ይላል ታዲያ ሉዊስ፣ ዘመናዊ ትምህርት አእምሮን ብቻ ሳይሆን ልብንም ሊያሰለጥን ይገባ ነበር። ኢንተሌክት ብቻ ሳይሆን ልብንም ሊያሰለጥን ይገባ ነበር። ለአእምሯዊ እውቀት ከፍተኛ ትኩረት ሰጥተዋል። በወቅቱ የነበረውን ዘመናዊ ትምህርት ትውልዱን በጥበብና በሞገስ በጽድቅ ከማሳደግ ይልቅ ላልተገባ አስተሳሰብ መሳሪያ እየሆነ ነው ሲል ነው የሚሞግተው። ላልተጋባ አስተሳሰብ መሳሪያ ማለት ትውልዱ ሂሳብን፣ ፊዚክስን ወይም ደግሞ ዶክትሬትን ማስትሬትን ብቻ ትኩረት አድርጎ እሱን ዓላማ አድርጎ ብቻ ነው የሚያስተምረው። ልባቸውን እያሰለጠነ አይደለም። በስልት ወይም በሎጂክ ማሰቢያና መመርመሪያ ለሚሆን አእምሮን ጭንቅላትን ብቻ ሳይሆን ስብዕናን፣ ካራክተርን የሚገነባበትን ልቦናን ወይም የስሜቶቻችን ገዢ የሆኑ ልቦናን እሱንም ጭምር ማሰልጠን አለበት። ይህም ልብ አልባ እንደዚህ አድርጎ በማያስተምሩበት ጊዜ እነሱ የግድ ዶክተር ትሆናለህ፣ ኢንጂነር ትሆናለህ ወይም ደግሞ ፓይለት ትሆናለህ ተብሎ ትኩረቱ ፓይለት ማውጣት፣ ዶክተር ማውጣት፣ ኢንጂነር ማውጣት
ወይም ደግሞ ሌላም ፊልድ በሉት የተለያየ ፊልድ ማውጣት እንደዛ በዛ ፊልድ በዛ ፕሮፌሽን ብቻ ፕሮፌሽናል ባለሙያ አድርጎ ማውጣት ከሆነ ልብ አልባ ትውልድ ያፈራብናል። ይህ ትውልድ ልብ አልባ እየሆነብን ይመጣል። ይህንን እንግዲህ የሚላቸው ልብ አድርጉ በ1943 የታተመ መጽሐፍ ላይ ነው። ይህን መጽሐፉ በ1943 ይታተም እንጂ እሱ ይህንን ንግግር ከ1930ዎቹ ጀምሮ እስከዛ ዩኒቨርሲቲውን ጨርሶ እስኪወጣ ድረስ ወይም ከዩኒቨርሲቲው እስኪሰናበት ድረስ በተለያየ ጊዜ ሌክቸር ብሎ ሰጥቶታል ለተማሪዎቹ። ስለዚህ ይህ መንገድ ልብ አልባ የሆነ ትውልድ እያፈራብን ነው። አንድም ልብ አልባ ወንዶችን እያመጣብን ነው። ምን ቢማሩ ማስትሬት እና ዶክትሬት የሚይዙ ዶክተርና ኢንጂነር የሚባሉ ፓይለት የሚባሉ ሰዎችን እንጂ ልብ ያላቸው ህሊና ያላቸው ሰዎች አይሆኑም። ህሊና ቢሶች ይሆኑብናል እያለ ነው። እንዲህ የተማሩት ምን ምሁር ቢሆኑ ቅሉ ሰብአዊ ባህሪያቸው የደረቀ ነው። እንዲህ ቢማሩት ምን ምሁር ቢሆኑ እንግዲህ ምሁርነታቸውን አንክድም አይደለ? ማስትሬትና ዶክተሬት መያዛቸውን አንክድም፣ ሊቅና ሊቃውንት መባላቸውን አንክድም። ግን ሰብአዊ ባህሪያቸው የደረቀ የማያድግ የማያፈራ ከሰብአዊ ርህራሄ ጽድቅንም ከሚሰሩበት ወኔ የተለዩ ናቸው። ፍትህ ከሚያሰፍኑበት ጀግንነት የራቁ ናቸው። ለእውነት የማይቀኑ የማይቆሙ ናቸው። የተፈጠሩለትን ዓላማ የሳቱ የጣሉ ያጡም ናቸው ይላል። ልብ አድርጉ፣ እነዚህ ሰዎች ሊቅና ሊቃውንት ናቸው። ማስትሬትና ዶክተሬት አላቸው፣ ዶክተርና ኢንጂነር ናቸው። ነገር ግን ህሊና ቢሶች ናቸው፣ ወኔ ቢሶች ናቸው እያለን ነው። በዚህ መልክ ሲያድጉ ይህንን አደገኛ ነው፣ ይህንን የትምህርት መንገድ አደገኛ ነው ይሏል። እንደዚህ አይነት የትምህርት አሰጣጥ መንገድ አደገኛ ነው ይሏል። ቀስ እያለን እየገነባ ነው እንመጣለን እንግዲህ ወደምንፈልገው ነገር። ለአንድ ማህበረሰብ ህልውና እንዲሁም ለሰው ምክንያታዊና ዓለማገብ ኑሮ የወል እሴቶች፣ በጎነቶች፣ ቨርቹስ የምንላቸው እውነቶች አስፈላጊ ናቸው። የስሜትን ሚዛን መጠበቂያ ልብንና ህሊናን ማጥፋት ለራሳችን ክብር የሚያሳጣንና ስልጣኔያችንንም የሚያፈርስ ነው ይላል። በጣም የሚደንቃችሁ ነገር ይህን ሁሉ ከምን ተነስቶ ነው ያለው? ያቺ አንድ ምዕራፍ ሜን ዊዛውት ጀስት የምትባል ከ15 ገጽ ያልዘለለች ምዕራፍ ላይ ከምን ተነስቶ ነው ይህን ሁሉ የሚናገረው ብንል አንድ ነገር ላሳያችሁና ይህን ያኛውን መዝጋት አለብኝ። ያኛውን ስላይድ ሾው መዘጋት አለበት። አይ ቲንክ ይህን ፏፏቴ ያያችሁት አይደለ? ይህን ፏፏቴ ታውቁታላችሁ። ኒያግራ ፏፏቴ ካናዳ የሚገኘው ነው። አሁን እንግዲህ ከዚህ በኋላ ነው ከሱ ጋር ይህንን እንዴት እንደተናገረ እናያለን። ስለ ፏፏቴው ምን ትላላችሁ? አሁን ይሄ ፏፏቴ አይታችሁታል። የኒያግራን ፏፏቴ ታውቁታላችሁ። አይ ቲንክ ካናዳ ያለው በጣም ትልቁ ረጅሙ ፏፏቴ ብዙ የፏፏቴዎች እንትን ነው፣ ስብስብ ነው። አንድ ብቻ አይደለም፣ ዙሪያውን ብዙ ፏፏቴ ነው። እንዳያችሁት በጣም ረጅም ነው። ድምፁ በጣም የሚያስፈራ ግርማ ሞገስ ያለው ፏፏቴ ነው አይደለ? ስለዚህ ፏፏቴ ምን ትላላችሁ? እሱ ይህንን እስካሁን የተናገር ነው፣ እስካሁን የተወያየ ነው። ትውልዱ እውነትን መማር አለበት፣ ወይም ደግሞ እውነትና ኦብጀክቲቭ ትሩዝ መማር አለበት። ያ የጋራ እውነት ሁላችንም የምንስማማበት ዘዌ ዘዳው ያለውን ያንን ነገር መማር አለበት። እሱን ሚስሊድ መደረግ የለበትም። ከሱ ይልቅ እውነትን ከማስተማር ይልቅ ማስትሬትና ዶክትሬት የሚይዝበትን ኢንጂነርና ዶክተር የሚያስብለው ነገር ላይ ጊዜ የምናጠፋ ከሆነ ሰው አናገኝም። በኋላ ምሁራን እናገኛለን፣ ሊቃውንት እናገኛለን፣ ግን በሰውነታቸው የፈረሱ ወኔ ቢስና ሐሞት የለሾች ይሆኑብናል እያለ ነው። ይህንን ፏፏቴን ከምን ላይ ፏፏቴውን ዝም ብዬ ነው ያመጣሁት እንጂ እሱ ስለ ኒያግራ አይደለም ያነሳው። ይህን ፏፏቴ አይደለም መጽሐፉ ላይ ያለው። ግሪን ቡክ የሚባል መጽሐፍ አሳተሙ በወቅቱ የነበሩት የትምህርት ቤት ሚኒስቴሮቹ ማለት ነው። እሱ ኦክስፎርድ ዩኒቨርሲቲ ሌክቸረር ስለነበረ እንግሊዝኛ የስነ ጽሁፍ አስተማሪ ስለነበረ ለሱ ይሰጡታል ሪቪው እንዲያደርገው። መጽሐፉ የተማሪዎች ማስተማሪያ ነው፣ የተማሪዎች መማሪያ መጽሐፍ ነው። መምህራን ተማሪዎችን የሚያስተምሩበት የእንግሊዝኛ ቋንቋ መማሪያ መጽሐፍ ላይ ነው። ያ መጽሐፍ ግሪን ቡክ አይደለም። በእርግጥ መጽሐፉ ይታወቃል በወቅቱ፣ ግን እሱ ሰዎች ስለ መጽሐፉ እንዳያውቁ፣ ስለ ደራሶቹም እንዳያውቁ፣ ሰውዛት እንዳያወቃቅሷቸውና እንዳያንገላቷቸው ብሎ ደብቆ ግሪን ቡክ ብሎታል፣ በድብቅ ስም ማለት ነው። ይሄ ቋንቋ እንግሊዝኛ መማሪያ መጽሐፍ ላይ ታዲያ ፏፏቴው ውስጥ መጽሐፍ ውስጥ ምሳሌ የቀረበ ወይም ታሪክ የቀረበ ታሪክ አለ። ያ የቀረበው ታሪክ
የሆኑ ሁለት ጎብኚዎች ቱሪስቶች ፏፏቴ ጋር ይደርሳሉ። ፏፏቴው ጋር ደርሰው ፏፏቴውን ሲያዩት አንደኛው እጅግ እጹብ ድንቅ የሚያስገርም የሚያስፈራ ግርማ ሞገስ ያለው ፏፏቴ ነው ይላል። ሁለተኛው ደግሞ ያምራል ብሎ ያልፈዋል። እንግዲህ እንዴት እንዳየው እዩቴንን ነገር እሱ መጽሐፉን ሪቪው ያደረገ ነው። የልጆች ወይም ደግሞ የእንግሊዘኛ መማሪያ ነው፣ ለልጆች የተዘጋጀ እንግሊዘኛ መማሪያ ነው። እዛ ውስጥ የቀረበ ቋንቋ ማስተማሪያ አረፍተ ነገር ምሳሌያዊ አረፍተ ነገር ነው የቀረበው። እዛ አረፍተ ነገር ውስጥ ታዲያ ፏፏቴው ጋር ሁለት ቱሪስቶች ይደርሱና አንደኛው እጅግ ያምራል አለ፣ ሁለተኛው ደግሞ እጅግ እጹብ ድንቅ ነው አለ። ይህንን ብለው ደራሲዎቹ ታዲያ እዚህ ውስጥ ምን ያለ ይህ ፏፏቴ አሁን እዚህ ላይ እጹብ ድንቅ ነው ወይ የምንለው እኔ ነኝ። ይህንን ፏፏቴው ምን ይመስላል እጹብ ድንቅ ነው ወይ ምን ትሉታላችሁ? የፏፏቴው እጹብ ድንቅነት የፏፏቴው የራሱ ጸባይ ነው ወይስ እኛ ስናየው ቅድም አሁን ያያችሁት ረጅም ፏፏቴ ያለ የሱ ማማር የሱ እጹብ ድንቅነት የሱ ግርማ ሞገስ የራሱ ኢንትሪንሲክ ቫልዩ ነው? የፏፏቴው የራሱ መገለጫ ባህሪ ነው? ማንም ሰው ቢመጣ በፏፏቴው ይደነቃል ወይስ እኔ የተሰማኝ ስሜት ነው? እነሱ ታዲያ ምንድነው የሚሉት አዘጋጆቹ ፏፏቴውን ምሳሌውን ካስቀመጡ በኋላ ሁለቱ ሰዎች የተናገሩት ንግግር እውነትን ገላጭ ንግግሮች የተናጋሪውን ስሜት የሚያንጸባርቁ ብያኔዎች ናቸው ብለው ያስቀምጣሉ። አንደኛው እጹብ ድንቅ አለ፣ አንደኛው ያምራል አለ። አንደኛው እጹብ ድንቅ ቢልም ያኛው ያምራል ቢልም ፏፏቴው በራሱ ግን እጹብ ድንቅም ያምራልም የሚባል አይደለም። ሁለቱም ሰዎች የራሳቸውን ስሜትን ያስቀመጡት እንጂ ፏፏቴው በራሱ እጹብ ድንቅ የሚባልም ያምራልም የሚባልም አይደለም ብለው አስቀምጠዋል። እዛች ዘ ግሪን ቡክ የተባለችው ውስጥ ይህንን አይቶ ነው እሱ የተናደደው። እንዴት እንደዚህ ተብሎ ይቀመጣል? ተማሪዎች ገና ክፉና ደግ እውነትና ሐሰት መለየት ያልቻሉትን ይህንን ነገር ለሁሉም ሰው የጋራ የሆነውን ነገር ይህን ፏፏቴ ቻይናውም ቢያየው ኢትዮጵያዊም ቢያየው እንበልና ማለት ነው እንግዲህ አሜሪካዊም ቢያየው ግሪካዊም ቢያየው ሮማዊም ቢያየው ማንም ሰው ቢያየው ይህንን ፏፏቴ አሁን እጹብ ድንቅ ብሎ አያደንቆም ወይ? ቅድም ያያችሁትን ፏፏቴ እንዴት ፏፏቴውን ያደነቃችሁበትን መንገድ የእናንተ የግል ጸባይ ነው፣ የግል መገለጫ ነው። ይህንን የምታዩትን እውነት ፏፏቴው መኖሩ ይታወቃል። እሱ እውነት ነው። እሱን የገለጣችሁበት ንግግር ግን የእናንተ ስሜት ነጸብራቅ እንጂ ፏፏቴው በራሱ እጹብ ድንቅ አይባልም፣ ያምራልም አይባልም። በቃ አንተ እጹብ ድንቅ ካልክ እጹብ ድንቅ ሆኖልሃል ማለት ነው። ለአንተ እጹብ ድንቅ የሚያሰኝ ስሜት አሳድሮብሃል ማለት ነው። አንተ ያምራል አልክ፣ በቃ ለአንተ የሚያምር ስሜት አሳድሮብሃል ማለት ነው። ያ ያሳደረብህን ስሜት ተናገርክ እንጂ ፏፏቴው በራሱ እጹብ ድንቅ አይደለም ነው የሚሉት እነሱ ይህንን መጽሐፍ ያዘጋጁት። እሱ ደግሞ እንዳልኳችሁ ፈላስፋ ነው፣ ዩኒቨርሲቲ መምህር ነው። እንዴት እንደዚህ ለታዳጊዎች ለተማሪዎች እንዴት እንደዚህ አድርጋችሁ ምሳሌ ታስቀምጣላችሁ? እጹብ ድንቅ መሆኑ መነገር አለበት እንጂ ይሄ እኮ እውነት ነው፣ ኦብጀክቲቭ ትሩዝ ነው። በፏፏቴው እጹብ ድንቅነት በጋራ ማንስማማ ከሆነ እንዴት ወደፊት እነዚህ ልጆች እያደጉ ሲመጡ በጋራ ልንስማማባቸው የሚገቡን እውነቶች ላይ እንዴት አድርገን እንስማማለን? ሲቀጥል እነዛ መምህራን ምንድን ነው የሚሉት? እንደዚህ አይነት ብያኔዎች አስፈላጊ ናቸው። በቃ እጹብ ድንቅ ማለት የማያስፈልግም፣ ያምራል ማለት የማያስፈልግም። የመሰለህን መሰለህ ዝም ብለህ መሄድ ነው ያለብህ። ለምን እንደዚህ ብላችሁ ትበይናላችሁ? how do you define this? እንዴት እንደዚህ ብላችሁ ዲፋይን ታደርጋላችሁ ፏፏቴውን? ደራሲዎቹ ናቸው የሚሉት። እዛ ያው ማብራሪያው ነው የመጽሐፉ ማብራሪያ ላይ ነው እንደዛ የሚሉት። እነዚህ ነገሮች አላስፈላጊ ናቸው። እንዴት አንተ እጹብ ድንቅ ነው ትላለህ? እንዴት ይሄ ነጭ ነው ትላለህ? እንዴት ይሄ ጥቁር ነው ትላለህ? እንደማለት ነው። በቃ ፏፏቴውን ያምራል አለ አንደኛው፣ እጹብ ድንቅ አለ። በቃ ዝም ብለህ ሂድ። እንደዚህ ብለህ መበየን አይጠበቅብህም። እሱ ደግሞ እንዴት እንደዚህ ብላችሁ ትናገራላችሁ የሚላቸው ማለት ነው። ይህንን የምታደርጉ ከሆነ የዚህ ትምህርት ጥፋቱ ይህንን ፏፏቴ እጹብ ድንቅ ማለቱን የከለከላችሁ እናንተ፣ ይህንን ፏፏቴ ያምራል ማለቱን የከለከላችሁ እናንተ፣ ነገ ከነገ ወዲያ የዚህ ትምህርት ጥፋት እዚህ ላይ ብቻ ፏፏቴ ላይ ብቻ አይቆምም። የተማሪዎቹን የህሊና ዳኝነት ያዛባል፣ ወደ ቀውስም ይመራቸዋል፣ ወደ ዲስቶፒያ ይመራቸዋል፣ ወደ ቀውስ ይመራቸዋል ይላል። አሁን ዛሬ ላይ ይህንን ፏፏቴ እጹብ ድንቅ ማለትን ያምራል ማለትን ከከላከላችኋቸው ማማረንና ማስጠላትን የሚዳኝ ህሊናን እንዳይዳኝ እያደረጋችሁት ነው። ስለዚህ ህሊና ቢስ እያደረጋችኋቸው ነው። እንዴት ነው ታዲያ ነገ ስለ እውነት የምንስማማው ከእነዚህ ልጆች ጋር? ነገ ካደጉ በኋላ እነዚህ ልጆቻችን አስተምረን ለቁም ነገር ካደረስናቸው በኋላ ማስትሬትና ዶክትሬት ከያዙ በኋላ ሊቅና ሊቃውንት ከሆኑ በኋላ የቤተ ክርስቲያንም የአስኳላ ትምህርትም ባለሙያ ማለት ፕሮፌሽናል ከሆኑ በኋላ እነዚህ ሰዎች እንዴት የጋራ እውነት ይኖራቸዋል? እንዴት ጽድቅ ይኖራቸዋል? እንዴት ኃጢአት ይኖራቸዋል? እንዴት ስነ ምግባርና ስነ ስርዓት የምለው ነው ስነ ስርዓት የምለው እንዴት ነውርን በጋራ ነውር ማለት ይችላሉ? እንዴት ፍትህን በጋራ ፍትህ መስጠት ይችላሉ? እንዴት ግፍን መቃወም ይችላሉ? እንዴት ደግነት፣ ክፋት፣ ጀግንነት፣ ጭካኔ ላይ የጋራ መስማማት ይደርሳሉ? ሰውነትን የሚለውስ በአንድ በተመሳሳይ ዲፋይን ማድረግ ይችላሉ? ልጅነት የሚለውንስ
ወንድነትን፣ ሴትነትን፣ ትዳርን፣ ባልነትን፣ ሚስትነትን ዛሬ ላይ እንግዲህ በብዙ እየተራራቅንበት ያለነው ጉዳይ ድንግልና ላይስ እናነሳቸዋለን በኋላ። ወሲብ ላይስ፣ አባትነት ላይስ፣ እናትነት ላይስ፣ ቤተሰብ ላይስ እስቲ አስቡት። እኔ እነዚህም በትንሹ ጻፍኩኝ፣ እናንተ ደግሞ ቤታችሁ ግቡና ጨምሩባቸው። እዚህ ላይ በእነዚህ ነገሮች ላይ የጋራ መግባባት የለንም። አሁን ሊኖሩን እኮ ይገባ ነበር አይደል? ግን ሀውፋር እኛ እንዴት እንደተለያየን አስቡ። እውነት የሚባለው ነገር እኮ ዛሬ ያጨቃጭቀናል። እኔ እውነት ነው ስል እሱ እኮ ያንተ እውነት ነው፣ እሱ ያንተ እውነት ነው፣ የኔ እውነት አይደለም፣ ይሄ የኔ እውነት ነው። ያንተ እውነት ያ ነው፣ ይሄ ያንተ እውነት ነው፣ ይሄ የኔ እውነት ነው። ጽድቅ የሚባለው ነገር ላይ ኃጢአት ያጨቃጭቀናል፣ ስነ ስርዓት ያጨቃጭቀናል። ዛሬ እኔ እሱ ያንተ ስነ ስርዓት ነው፣ ይሄ ግን አምባገነንነት ነው። ስነ ስርዓት አይባልም። በቃ ስነ ስርዓት ራሱ መላቅጦ ጠፍቷል። ቤተሰብ ወላጅ ልጆቹን በስነ ስርዓት የማያሳድግበት አንዱ ስነ ስርዓት የሚባለው ነገር ላይ እንኳን መስማማት አልቻለም። ጭካኔ ላይ መስማማት አልቻለም። ጭካኔ ልክ እንደ ቅድሙ ተረት ባስኬት ላይ ተጥሏል። መጥፎ ነገር ነው። ጭካኔን ማን ነው መጥፎ ነገር ያለው? ለጽድቅ እኮ ይጨከናል። መጽሐፍቶችን ስታነቡ እንደዛ ነው የምታገኙታ። ጭካኔ ግን አሰሙም። አሁን ልጅህን ጨካኝ ማድረግ አለብህ ሲባል እንዴ ተው እንጂ አንተ እንዴት እንደዛ እኔ ልጅህን ጨካኝ አደርጋለሁ እንኳን ወንዱና ሴቶችን 3 ልጆች አሉኝ አይደል? ጨካኝ ጭካኔን አስተምራቸዋለሁ። ምክንያቱም ጭካኔ ራሱ አንድ እውነት ነው። ኦብጀክቲቭ ትሩዝ ነው። ጽድቅ የምንሰራበት ኦብጀክቲቭ ትሩዝ ስለ ትዳር፣ ስለ ሴትነት፣ ስለ ባልነት፣ ስለ ሚስትነት፣ ስለ ድንግልና፣ ስለ ወሲብ፣ ስለ አባትነት፣ እናትነት፣ ቤተሰብ ዛሬ ላይ ዋጋ እየከፈልን ያለ ነው። እነዚህን ኦብጀክቲቭ ትሩዞች የሚያስተምረን የለም። እነዚህን ኦብጀክቲቭ ትሩዞች የሚያስተምረን የለም። ልጆቻችን የጋራ እውነት እንዳይኖራቸው ማስተማር ይላል ከውጥንቅጥ ዓለም ዲስቶፒያን ፊውቸር ከጥፋት የሚያደርሰናል ነው የሚለው። በዘመናዊ ትምህርት በመንፈሳዊም ቢሆን ልጆቻችን የጋራ የምንለውን የጋራ የሚባለውን እውነት እንዲጥሉ ማስተማር ሰውነታቸው የሚፈርስበት እርስ በርስ ከማይስማሙበት ውጥንቅጥ ዓለም ወይም ዲስቶፒያን ፊውቸር ያደርሳቸዋል። ከጥፋትም ያደርሰናል። ሰው መሆን እናቆማለን። ወደኋላ ለመልሶና እነዚህን ልክ እንደ ፏፏቴው ይሄ ፏፏቴ እጹብ ድንቅ ነው፣ ይሄ ፏፏቴ ያምራ ሲባል እጹብ ድንቅ ያረከው እባክህ አንተ ነህ። ምንም እጹብ ድንቅ አያሰኝም። በራሱ እጹብ ድንቅ የሚባል ተፈጥሮ የለውም። እና በቃ አንተ ነህ እጹብ ድንቅነት የተሰማ፣ እሱ ደግሞ ያምራል ሲል ምንም የሚያምር ነገር የለውም። አንተ ነህ የሚያምር ነገር የተሰማ። ፏፏቴው በራሱ አያምርም። ስለዚህ እነዚህ ልጆች ሲያድጉ ፏፏቴው እጹብ ድንቅና ማማሩን ብቻ አይደለም የሚያጡት በጋራ። የሚገርማችሁ ነገር በአንድ ፏፏቴ ላይ እጹብ ድንቅነትና ማማረን የሚዳኙበትን ሕሊናም ጭምር ነው እያሳጣቸው ያለው። ለዛ ነው ሰውነታችንን ሲዝ ያደርጋል፣ ያቆማል፣ ይፈርሳል፣ ቱ ዘ ዲስቶፒያን ፊውቸር ያደርሰናል። የማንግባባበት መውደቅ፣ መንሸራተት፣ መጥፋት የሆነ ዓለም ላይ ያደርሰናል የሚለው በእንግሊዘኛ ሰዋሰው ሊያስተምሩበት ነው መጽሐፉ የታተመው። በመጽሐፍ ውስጥ ያለ ኤግዛምፕል ነው። እንግዲህ እንዴት ኤግዛምፕል ውስጥ እንደዚህ አይነት ነገር ታስቀምጣላችሁ? እነዚህ ልጆች እኮ ነገ ቋንቋ እንግሊዘኛ የሚችሉ አቀላጥፎ የሚችሉ ፕሮፌሰሮች ሊሆኑ ይችላሉ። ግን ምን ይሆናሉ ነው የሚላቸው? ሐሞት የለሽ ሰዎች ነው የሚሆኑት። ወኔ ቢስ ሰዎች ነው የሚሆኑት። ህሊና ቢስ ሰዎች ነው የሚሆኑት። ምክንያቱም ክፉና ደግ የሚለዩበት እውነት፣ የሚታይ እውነትን፣ ኦብጀክቲቭ ትሩዝን፣ የሚያስማማንን እውነት የሚለዩበትን ህሊና እሱን እየሰራችሁት አይደለም። ስብዕናን የሚሰራው ሰውን የሚሰራው ካራክተርን ቢልድ የሚያደርገው እሱ ነው እያላቸው ነው። ለትውልዱ ሰው የሚሆንበትን ማሳየት ኃላፊነት አለብን። ይህንን ባናደርግ ግን ባጠፋነው ትውልድ እንጠየቃለን። ለትውልዱ ሰው የሚሆንበትን ተፈጥሮውን የሚያውቅበትን በእርሱም ላይ የሚሰለጥንበትን ፍሬ የሚያፈራበትን መልካምና መጥፎ ክፉና ደግ ለይቶ ጽድቅ የሚሰራበትን ፍትህ የሚያሰፍንበትን የማሳየት ግዴታ አለብን። እነማ? እኛ መምህራን። ምክንያቱም እሱም መምህር ነው፣ መጽሐፉን የሚላኩለት መምህራኖች ስለሆኑ ይህ ግዴታ አለብን። ይህን ባናደርግ ግን በጠፋው ትውልድ እንጠየቃለን። ያ ትውልድ ነገ አድጎ ቅድም ያስቀመጥናቸውን የዘረዘርናቸውን እውነትን ቢጠላ፣ ሐሰትን ቢመርጥ፣ ጽድቅን ቢጠላ፣ ኃጢአትን ቢመርጥ፣ ፍትህን ቢጠላ፣ ፍትህ አጉዳይ ቢሆን፣ ሌላውም ቢከተል እኛ ተጠያቂዎች ነን። ምክንያቱም እኛ ልናስተምራቸው ይገባ ነበር ይህንን ነገር። እንዲህ ስለሚያስተምሩ መምህራን ታዲያ ምን ተብሏል? ከታናናሾቹ አንዱ ይላል። ምክንያቱም ሁላችንም እኔም እዚህ ጋር ሆኜ ወይም በአባወራ ገጽ ላይ እንደምጽፈው የምጽፈው ጽሁፍ ራሴ ተወዳጅነትን ፈልጌ መከበርን ፈልጌ ወይም ሌላ የተለያየ ዓላማ ኖሮኝ ታናናሾችን የማሳስትበት ከሆነ ምን ይላል መጽሐፍ? ከታናናሾቹ አንዱን የሚያሰናክል የወፍጮ ድንጋይ በአንገቱ ታስሮ ወደ ጥልቅ ባህር በሰጠም ይሻል ነበር አይደለ? ልጆቻችንን እያሰናከልን ነው የሚለው። አክቹዋሊ እኔ የጨመርኩት እኔ ነኝ፣ ግን እሱም የሚናገረው ነገር ያንን ነው። ትክክል አይደለም፣ ተገቢ አይደለም ይህንን ማድረጋችን ነው የሚለው። እዛው ላይ ይጠቅሳል። ፕላቶ ይላል እሱ ፕላቶ ንጉስ ወይም ያው አሁን ላይ ብዙ ስለተቀየረ ንጉስ ቢኖር፣ ፕሬዚዳንት ቢኖር፣ ጠቅላይ ሚኒስትር ቢኖር፣ በእኛ ሴናሪዮ በእኛ ኬዝ በሀገራችን ጠቅላይ ሚኒስትር ነው ያለን አይደል? ብቻ እነዚህ ሶስቱም የሀገር አስተዳዳሪ መሪ ናቸው ብንል ንጉስ፣ ፕሬዚዳንት፣ ጠቅላይ ሚኒስትር ህዝቡን በሚኒስትሮች ምክር ቤት እንዲመራ አይደለ?
በሚኒስትሮች ምክር ቤት ነው የሚመራው። ንጉስ ቢኖር የሚኒስትሮች ምክር ቤት ያቋቁምና ህዝቡን የሚመራው እንደዛ ነው። ቀጥታ አይመራቸውም ህዝቡን አይደለ። በመካከል እነሱ አሉ። የሚኒስትር ምክር ቤቱ በንጉሱና በህዝቡ መካከል አደላዳይ አማካይ ነው አይደለ። ከንጉሱ ምን ይዞ ይመጣል? ትእዛዝ ይዞ ይመጣል፣ ለህዝቡ ያቀብላል። ከህዝቡ ደግሞ ምን ይነሳል? ጥያቄ፣ ፍላጎት፣ ማንኛውንም ነገር ወደ ንጉሱ ይቀርባል። የሚቀርበው አሁንም በእነዚሁ በሚኒስትሮች ምክር ቤት ወይም መሀል ላይ ባሉት አካላቶች ወይም ግለሰቦች ነው አይደለም። ልክ እንደዚሁ ታዲያ አእምሮ ይላል። ይሄ ሉዊስ የተናገረው ነው። የቅድሜ ፕላቶ የጠቀሰው ነው። ይሄም ሉዊስ የተናገረው ነው። እኔ አስቀምጨው ነው እንጂ አእምሮ ስጋን ወይም የስጋን ፍላጎት ፍትወት የምንለውን የሚገዛው በልብ አማካኝነት ነው፣ በህሊና አማካኝነት ነው። በልብ አማካኝነት በህሊና አማካኝነት ነው። ሪዝን አለን። አእምሯችን ያስባል፣ ያሰላስላል፣ ሪዝን ይሰራል አይደለ። ልክ እንደ መላእክትን በአእምሯችን እናስባለን፣ እንመረምራለን። ይሄ አእምሯችን ግን ሰውነትን የሚገዛው ፍላጎትን የሚገዛው ፍትወት የምንለው ወሲብ አይደለም። በነገራችን ፍትወት ማንኛውም አይነት ፍላጎት ድራይቭ፣ እነዛን የሚገዛው በህሊና አማካኝነት ነው፣ በልቦና አማካኝነት ነው። አእምሯችን ፍላጎታችን ወደ አእምሯችንም ትእዛዙን ወደ ፍትወቱ ሲያመጣው የሚያደላድለው መካከለኛው አማካዩ ህሊና ነው። ወይም በጭንቅላት ስናመጣ ደግሞ ጭንቅላት በልብ ወይም በህሊና በኩል እንዲገዛ ይላል። ማንን? ሆዳችንን፣ አእምሮታችንን፣ ስሜታችንን። ጭንቅላት ሆዳችንን፣ አእምሮታችንን። ሆድ ሲባል ይሄ ሆድ ዕቃውን አይደለም። ሆድ ሲባል ማንኛውንም ሆዳዊ ነገር ፍላጎት፣ ጥቅም። ይሄ ሰው ሆዳም ነው ስንል ብዙ ምግብ ይበላል ማለት አይደለም። ስግብግብ ነው፣ የሚፈልገው ነገር ማቆሚያ የለውም እንደማለት ነው አይደለ? ጭንቅላት ሆዳችንን፣ አእምሮታችንን የአስተውሎትና የካበተ ልምድ ጥበብ መቀመጫ በሆነው በልብ ወይም በህሊና በኩል ይገዛል። የአስተውሎትና የካበተ ልምድ መቀመጫ የሆነው ደግሞ ልብ። የአስተውሎትና የካበተ ልምድ መቀመጫ ማለት ኤክስፒሪየንስ፣ የምናስባቸው ከዚህ በፊት የሰራናቸው ያደረግናቸው ሁሉ ኤክስፒሪየንሶች፣ ልምዶች መቀመጫቸው፣ ማህደራቸው ልብ ነው። የአስተውሎትና የጥበብ በአስተውሎትና ጥበብን ያካበተው ልብ ህሊና ደግሞ መልአካዊ የሆነውን አዋቂ መንፈሳዊ የሆነውን ረቂቁንና ስጋዊ እንስሳዊ አእምሮታዊ የሆነውን ነገር ማለት ነው። ሆዳችንን በመካከል ሆኖ ያስተዳድራል። እነዚህም በሁለቱ መካከል ሆኖ አሳልጦ ያስተዳድራል። ያ ማለት ምንድነው? ጭንቅላት በልብ በህሊና በኩል አእምሮትን ይገዛል። ጭንቅላታችን መልአካዊ መንፈሳዊ ብንለው ማለት ነው። ረቂቁ ሀሳብን የሚያስበው የሚያመነዠገው ማለት ነው። ፍላጎት ደግሞ ሆድ የምንለው ፍትወት የምንለው ድራይቭ የምንለው ማለት ነው። እነዚህ ነገሮች ማሳለጫቸው ልብ ነው፣ ህሊና ነው። ህሊና የምን መቀመጫ ነው ብለናል? የአስተውሎትና ጥበብ የነዚህ መቀመጫ ነው። በመካከል ነው ይገኛል። ልብ ገዛ እንላለን አይደል? አሁን ለምሳሌ ልብ ገዛ፣ ልብ ገዛሁ፣ ልብ ግዛ እንላለን። አእምሮ ያዘ አንልም። ብዙ ጊዜ አስተውል ስንል ልብ ግዛ። ልብ ግዛ ማለት ፍላጎትህን በአስተውሎት በመመርመር በሪዝን በአመክንዮ አሳልጠህ ያዘው። ያን ጊዜ ሰው ልብ ገዛ ይባላል። አሁን ልብ ገዝቻለሁ እንድንል ትምህርት ልጆች እውነትን እንዲለዩ፣ የትምህርቱ ዓላማ እውነትን እንዲለዩ፣ ፍቅርን እውነትን ወደ መውደድ እንዲደርሱ፣ እርሱንም እንዲሰሩና ክፋትን፣ ግፍን፣ በደልን እንዲጠየፉ መሆን መቻል አለበት። ይህንም የሚለዩበትን ልቡና ማሰልጠን መቻል አለበት። እውነትን እንዲለዩ፣ ጽድቅን እንዲለዩ፣ ፍትህን እንዲለዩ፣ ክፋትን፣ በጎነትን፣ እነዚህን እንዲለዩ ልቡና መሰልጠን መቻል አለበት። ይሄ ክፉ ነው፣ ይሄ መጥፎ ነው መባል ብቻ አይደለም። ይሄ ክፉና ይሄ መጥፎ ነው ስንላቸው ክፉና መጥፎን ብቻ ሳይሆን ምንነግራቸው ክፉና መጥፎ የሚለዩበትን ልቡና ህሊናም ጭምር ነው የምናሰለጥንላቸው። እውነትና ሐሰትን ክፋትና ደግነትን መለየት ካልቻሉ ካልኖሩትም ግን ሰው መሆን አይችሉም። ስለዚህ ቅድም ፏፏቴው ጋር ያመጣ ነው ምንድነው? ፏፏቴው ጋር ስናመጣ ፏፏቴው ላይ የፏፏቴው እጹብ ድንቅነት የፏፏቴው ያምራል መባል እውነት ነው፣ ኦብጀክቲቭ ትሩዝ ነው። ፏፏቴውን ያምራል ስንል ኦብጀክቲቭ የማማሩና የእጹብ ድንቅ የመሆኑን ብቻ ኦብጀክቲቭ ትሩዝ አይደለም እየነገርናቸው ያለው። እንደዚህ አይነት እጹብ ድንቅ የሆነውንና የሚያምረውን ነገር የሚለዩበትን ህሊናም ጭምር ነው እያሰለጠንላቸው ያለው። ስለዚህ ይህንን ነገር በደንብ እንየው። ሰው የምንለው መሀከል ላይ ያስቀመጥኩት እንግዲህ ልብ፣ አሁን እንዳልነው ልብ፣ ህሊና፣ ሰው ወይም ወንድ የምንለው መልአካዊ ተፈጥሮ አለው። ሴሬብራል ማን ነው? መልአካዊ ተፈጥሮ ወይም ደግሞ መንፈሳዊ ተፈጥሮ አለው። which means ነፍስ አዋቂ ነች እንደምለው አዋቂዋ ነፍስን ስናነሳ ማለት ነው። እሷን ስናነሳ ቪሰራል ተፈጥሮም አለው። ቪሰራል ደግሞ የምንለው ምንድነው? እንስሳዊ ተፈጥሮ ፍትወታዊ፣ ቅድም እንዳለው ሁለቱም ለዚህ ሰው ተሰጥተውታል። እንደምታዩት መሀከል ላይ የሁለቱ አማካይ ልብ አለ። ወይም ደግሞ ሰው የምንለው
የቪሰራል ማንና የሴረብራል ማን ወይም ደግሞ መልአካዊ የሆነው ሰውና እንስሳዊ የሆነ ሰው ማዕከለኛ ነው። አዳም ሲፈጠር እንደዛ ነው የተደረገው አይደል? ማዕከለኛ ነው። በመላእክትና በእንስሳት መካከል ሆኖ ነው የተፈጠረው። በእግዚአብሔር አምላክ መፈጠሩ እንግዲህ ያው ሕያውነቱን ብንጠቅስም ግን ይሄ በስጋው የበለጠ በሴረብራልና በቪሰራል እንስሳዊና መልአካዊ በሆነው ተፈጥሮ መካከል የሆነ ሰው ነው። በመልአካዊ ተፈጥሮ ሴረብራል ማን በመሆኑ ነፍስ አዋቂ በመሆኗ እውቀትን፣ ጥበብን፣ ምክንያታዊነትን፣ አመክንዮን ወይም ሪዝንን፣ እውነትን እነዚህን ይለይበታል። እነዚህ መገለጫዎቹ ናቸው። አዋቂዋ ነፍስ እነዚህ መገለጫዎቿ ናቸው። እውቀት፣ ጥበብ፣ ምክንያታዊነት፣ እውነት መገለጫዎቿ ናቸው። የሰው እንስሳዊ ባህሪው ጋር ስንመጣ ግን ፍትወት፣ ፍላጎት፣ ጥማት፣ አምሮት፣ ናፍቆት፣ ጉጉት፣ ፓሽን የምንላቸው ነገሮች፣ ድራይቭ የምንላቸው ነገሮች አንድ ነገር ለመያዝ ለመጨበጥ ቅድም ሙሌ ጠቅሶልናል። አንዱ የወንድ ልጅ ተፈጥሮ ኮንከር ማድረግ፣ መግዛት፣ የሱ ማድረግ። የኔ ሚስቴ የኔ ነች፣ መኪና የኔ ነው፣ ቤቴ የኔ ነው፣ ይሄ የኔ ነው። ድራይቭ፣ ፖሴሽን እና ፓሽን እነዚህ ነገሮች የሱ ባህሪ ናቸው፣ እንስሳዊ ባህሪ ናቸው። ልብ ታዲያ ወይም ህሊና የምንለው በሁለቱ መካከል ያለ ነው። ይሄኛው ገፍቶ ቢመጣ ምን ይሆናል? መልአካዊ ተፈጥሮውን ቢያጣው ወይም ደግሞ ሴረብራል ማንነቱን ቢያጣው፣ አዋቂዋ እውቀትን፣ ጥበብን፣ ምክንያታዊነትን ቢተው፣ እውነትን ቢጥል፣ እነዚህ ነገሮች ቢተዋቸውና እንስሳዊ ጠባይን ብቻ ቢይዝ ወይም እንስሳዊ ባህሪን ቢይዝ መረን ይሆናል፣ አረመኔ ይሆናል አይደለ? ክፉ ይሆናል፣ ግፈኛ ይሆናል፣ በደለኛ ይሆናል፣ ሙሰኛ ይሆናል፣ ሌላም አምባገነን ይሆናል። እንስሳዊ ባህሪውን ብቻ ሲይዝ ያኛው ሳይሰለጥንበት እንስሳዊ ባህሪውን ብቻ ቢሰለጥንበት ማለት ነው። ነገር ግን ደግሞ በዛ በኩል ደግሞ ሄዳችሁ እንስሳዊ ባህሪውን ቢጥልስ? አንዳንድ ሰዎች እንደሚሉት ፍትወት፣ ፍላጎቱን፣ ጥማቱን፣ አምሮቱን፣ ናፍቆቱን፣ ጉጉቱን፣ ድራይቭን፣ ፓሽኑን ቢጥልስ ምን ይሆናል? አሁን እንደምናየው ሐሞት የለሽ፣ ወኔ ቢስ፣ ግድ የለሽ፣ ምስኪን፣ ከምንም በላይ አለጫ ትውልድ ይፈጠራል። ይህንን ብዙ ጊዜ የሚጥሉት ሰዎች ወይም ወንዶች በጽድቅ ስም ነው። ጽድቅ እናገኝበታለን ብለው እንስሳዊ ባህሪያቸውን ይተውታል። እንስሳዊ ባህሪያቸው ታስቦና ታቅዶ እንደተሰጣቸው አያውቁም። ይሄኛው ለኃጢአት ምክንያት ይሆነኛል፣ ለጽድቅ እንቅፋት ይሆነኛል ብለው ይሄንን ይጥሉታል። ይሄንን በሚጥሉበት ጊዜ ምን ይሆናሉ ማለት ነው? እንስሳዊ ባህሪያቸው ይቀርና ፍጹም መልአካዊ ለመሆን ይሞክራሉ። የማይሆኑትን ነገር ወደዛ ሲሄዱ ግን ምን ይሆናሉ? ሐሞት የለሽ ሰዎች ይሆናሉ። ወኔ ቢሶች፣ ግዴለሾች ይፈጠራሉ። ንክር ምስኪኖች፣ በመጨረሻ ማልጮች ይሆናሉ ማለት ነው። ነገር ግን ይህንን ሁለቱንም አደላድለው ቢገኙስ? ቅድም እንዳለው ህሊናቸው፣ ልቦናቸው ቢሰለጥንላቸው፣ እነሱም ቢሰለጥኑበት፣ በሁለቱም ላይ ሁለቱንም አደላድለው ቢይዙ ግን ምን ይሆናሉ? ደፋር፣ ጀግና፣ ሩህሩህ፣ ክቡር፣ ንጉስ፣ ቅዱስ እንደተፈጠሩበት አባታቸው እንዳሰበላቸው ይሆናሉ። ሰው አዋቂዋ ነፍስና እንስሳዊ ስጋ በተዋህዶ የጸኑለት ፍጡር ነው። መልአካዊ ተፈጥሮ አለው፣ እንስሳዊ ተፈጥሮ አለው። መካከል ላይ ማንን እናገኛለን? ሰውን እናገኛለን። ተቀላቅለው አይደለም የመጡት፣ ተዋህደው ነው የመጡት። አይለያዩ። ሰው ከሆንም በኋላ ሄኖክ እዚህ ጋር ሰው ሆኖ ከተፈጠረ በኋላ እንስሳዊ ባህሪውን አይለይም፣ መለየት አይችልም፣ ለይቶ ማውጣት አይችልም። የሰራሁት በእንስሳዊ ባህሪ ነው፣ ይሄኛውን ደግሞ የሰራሁት በመላካዊ ባህሪ ነው ማለት አይችልም። በቃ ሁለቱም ተዋህዶለታል። ማድረግ የሚችለው ነገር እና የሚገባው ታዲያ ምንድነው? ሁለቱን አዋህዶ ምርጥ ሰው መሆን ማለት ነው። አንዱን ጥሎ አንዱን አንጠልጥሎ መሆን የለበትም። እንስሳዊ ጠባዩን ጥሎ መላካዊነትን የማይሆነውን አይቻልም፣ አይሆንም። መላካዊ ጠባዩንም ጥቶ እንስሳዊ አይቻልም፣ አይሆንም። ሰው ሰውነቱን አስቦ የሚሰራውን በምኑ ሰራው ይላል? በስጋው ሰራው እንላለን፣ በነፍሱ ሰራው እንላለን፣ በመላካዊ ተፈጥሮ ሰራው እንላለን አንልም። በቃ ተዋህደው ነው የሰሩት ሁለቱ። ይሄኛውን ስራዬን በመላካዊ ተፈጥሮ ነው የሰራሁት፣ ይሄኛውን ደግሞ በስጋዊ ተፈጥሮ ነው የሰራሁት ትላላችሁ እንዴ? እኔ ነኝ የሰራሁት። አንተ ማን? እኔ ሄኖክ ነኝ፣ ሰው ነኝ። በቃ አለቀ። በተዋህዶ ማለት ነው። እነዛ ነገሮች አልጮች የአምባገነኖች አስገኝ፣ አንጋሽ፣ አወዳሾች ናቸው እንላለን። እነማን ናቸው አልጮች የምንላቸው? ክፋትን፣ ግፍን፣ በደልን በሞላባት ዓለም ሰውነታቸውን የጣሉ፣ ቅድም እንዳስቀመጥኩት ሰውነታቸውን የጣሉ አልጮች ናቸው። ሐሞት የለሾች ናቸው። ወኔ ቢሶች ናቸው። እነሱ የአምባገነኖች፣ የማጅራት መቾች፣ ያስገድዱ ደፋሮች፣ የሙሰኛ የወዳደሮች አስገኝ ናቸው። አንጋሽ ናቸው። አወዳሽ ናቸው። ለምን መሰላችሁ? ከእንስሳዊ ባህሪያቸው ውስጥ ያንን ድራይቭ ፓሽን አጥፍተውታል። ምን አድርገው ነው ያጠፉት? አጉል ጽድቅ እንሰራበታለን፣ መንፈሳዊ እንሆናለን ብለው መልአክ እንሆናለን ብለው ስለሚያስቡ አሁን ላይ የምናየው እንደዛ ነው። መንፈሳዊነት መልአክ እንሆናለን ብለው ያስባሉ። እንስሳዊ ባህሪያቸውን አጥፍተውት የማይሆን ነገር እኮ ነው። እንስሳዊ ባህሪ ያልኳችሁ ቅድም ያልኳችሁ ፓሽን፣ ድራይቭ፣ ወኔ፣ ፍላጎት፣ አምሮት፣ ጉጉት፣ ይህንን የማድረግ ያንን የማድረግ ይህንን የማድረግ ያንን የማድረግ ምንም
ኃጢአት የለውም እኮ ምንም ስህተት አይደለም አባታችን የሰጠን። ይሄንን ስታስወግዱት ግን አጉል መንፈሳዊ ይሆናሉ ብላችሁ ይሄን ስታስወግዱት ግን ምን ትሆናላችሁ? አልጮች ትሆናላችሁ። እናንተ በእናንተ ቤት መንፈሳዊ ሆነን ልትላላችሁ ግን አትሁኑ። ለራሳችሁ መንፈሳዊ ሆነን ትላላችሁ እንጂ በትክክል የሆናችሁት ግን አልጫ ነው። የእናንተ አልጫነት ደግሞ በዝቶ ተባዝቶ ሲገኝ ምን ያመጣል? አምባገነኖች፣ ማጅራት መቺዎችን፣ አስገድዶ ደፋሪዎችን፣ ሙሰኞችን፣ ሆዳደሮችን ያስገኛል። እነዚህን ሰዎች አሁን የጠቀስናቸውን ሰዎች አሁን እየዘረዘርኳቸው ያሉትን ሰዎች ሉዊስ መጥፎ ሰዎች ናቸው አይላቸውም። ምንም መጥፎነት የላቸውም፣ ክፋት የለባቸውም እኮ ይልቁንስ ሰው አንላቸው ነው እንደውም የሚለው ሉዊስ ጭራሹ ሰው አንላቸው። ምክንያቱም እዛ ቅድም ማዕከል ላይ እንዳስቀመጥ ነው ሰው የሰውን ባህሪ ተረድተው በቪሰራሉ በመንፈሳዊ ሰውና በቪሰራሉ በእንስሳዊ ሰውና በሴሬብራሉ በመንፈሳዊ ሰው መካከል ያለውን አደላለው አልተገኙምና ሰው አንላቸው። ከሁሉ የሚከፋው ደግሞ እንዲህ የሚያስተምሩ ሰዎች ናቸው። እነሱ እንዲህ መሆናቸው ብቻ ሳይሆን እንደዚህ የሚያስተምሩ ምሁራን ናቸው ይላል። ሰውንና ሰውነትን ለማጥፋት ይቸኩላሉ። ይህንንም ሲያደርጉት አይታወቃቸውም። ቅድም የተናገረው የዛ የግሪን ቡክ ያለው መጽሐፍ ደራሲው እነሱ እንደዚህ አይነት ሰዎች ናቸው ነው የሚለው። ተምረዋል፣ ሊቅና ሊቃውንት ናቸው። የልጆች መማሪያ መጽሐፍም አዘጋጅተዋል። ግን ሰውና ሰውን ለማጥፋት ይቸኩላሉ፣ ራሳቸውም ጠፍተው። ይህንንም ሲያደርጉት አይታወቃቸውም። ፏፏቴውን እጹብ ድንቅ አትበለው፣ በራሱ እጹብ ድንቅ አይባልም። አንተ ነው ያልከው። ያምራልም አትበለው፣ በራሱ አያምርም። ስለዚህ ያምራልም ካልከው አንተ ነው ያልከው፣ እጹብ ድንቅም ያልከው አንተ ነህ። ምንም ያልተለመደ ክህሎት ተሰጥቶም የላቸውም እነዚህ ምሁራን። ይህን መሰል መጽሐፍት ልብ አልባ ወንዶችን እያፈራብን ነው። we remove the organ and demand the function። እንደዚህ አይነት መጽሐፎች ሲጻፉ ከትውልድ ውስጥ ያ ክፉና ደግ የሚለይበትን ያ የሚያምረውንና እጹብ ድንቅ የሆነውን ፏፏቴ የሚለይበትን ልቡና ህሊና እያሳጣብን ነው። እሱን ካሳጣብን ደግሞ we remove the organ and demand the function። ብልቱን አስወግደን ስራውን ተግባሩን የምንፈልግ ሰዎች እየሆንን ነው። እግራቸውን ቆርጠን ሩጡ እያልናቸው ነው ልጆቻችንን። እንደዛ ነው የሚለው ቃል በቃል እሱ። እጃቸውን ነስተን ጨብጡ እያልን ነው፣ እናስጨንቃቸዋለን። ልብ አልባ ወንዶችን እያሳደግን ጽድቅና ፍትህን እነርሱንም የሚፈጽሙበትን ድፍረትና ጀግንነትን እንጠብቅባቸዋለን። we make men without justice and expect them virtue and enterprise ይላል። ጽድቅና ድፍረትን እንጠብቅባቸዋለን። በጀግንነትና በጀግኖቻችን እየተሳለቅን ከሃዲና ባንዳ እናፈራለን። we laugh at honor and are shocked to find traitors in our midst ይላል። በጀግንነትና በጀግኖቻችን እየተሳለቅን ከሃዲና ባንዳ ስናፈራ እንደነግጣለን። አሁን ላይ የምናስተውለው ነገር ያ ነው አይደለ? ከመካከላችን ከሃዲና ባንዳ ሲፈጠር ትላንትና ሄኖክ እንደዚህ አድርጎ አስተምሮኝ አልነበረም እንዴ? ዛሬ እንዴት ሆኖ እንደዚህ አይነት ከሃዲ ሆኖ ብለን እንደነቃለን። ለምን እንደነቃለን? ያሳደግናቸው እኮ እንደዛ አድርገን ነው ያሳደግናቸው። እንደዛ ኦብጀክቲቭ ትሩዝ የለም እያልን ነው። ይሄንን አንተ ነው የመሰለህ፣ ይሄንን አንተ ነው የመሰለህ፣ ይሄ አንተ እውነት ነው፣ ይሄ የኔ እውነት ነው እያልን እስከ ዛሬ ትውልድ ሲወርድ ሲዋረድበት የነበረውን ኢትዮጵያ አይደለም ቻይና ብትሄዱ፣ ሳውዝ አፍሪካ ብትሄዱ፣ ሳውዝ አሜሪካ ብትሄዱ፣ ሰሜን አሜሪካ ብትሄዱ ሁላችንም እንደ ሰው ያደረገንን ወደ ሰውነት ልክ ያደረሰንን ኦብጀክቲቭ ትሩዝ እውነት እየካድን አስተማርናቸው። ካደጉ በኋላ ባንዳ ቢሆኑ ከሃዲ ቢሆኑ ለምን እንደነግጣለን? ከብቶቻችንን አኮላሽተን ስናበቃ እንዲራቡ እንዲበዙና እንዲባዙ ተስፋ እናደርጋለን። we castrate and bid the geldings be fruitful ይላል። ከብቶቻችንን አኮላሽተን ማን ነው ከብቱን ፍየሉን ቆለጡን ቀጥቅጦ ዘር እንዲያበቀል ወይም ደግሞ ልጅ እንዲወልድ ወይም እንዲያስረግዝ የሚጠብቀው ማን ነው? እኛ እንደዛ እያደረግን ነው። አሁንም እያስተማርን ያለንበት መንገድ እንዲህ ነው። እንዲህ ያሉ መምህራን ትምክህተኞች ናቸው ደግሞ ይላል ራሱ ነው የሚለው። እንዲህ ያሉ መምህራን ትምክህተኞች ናቸው። እነሱን መውቀስ አንችልም። እነሱን ስንወቅሳቸው እነሱን የወቀሰ እውቀትን፣ ጥበብን፣ ፈጣሪንም እንደተቸ እንደወቀሰ አድርገው ይቆጥሩብናል። እንግዲህ አስቡ፣ ሪቪው አድርግ ብለው ሰጥተውታል መጽሐፍ። እዛ መጽሐፍ ላይ ነው ሪቪው የሰራው። እንዲህ አድርገን ደግሞ ብንወቅሳቸው እንደገና መልሰው እኛን እንዴት ትወቅስናለህ? በቃ የጥበብ ጥጓ እኮ እኛ ነን፣ በቃ ጥበብን ፈጣሪ እኛ ነን ብለው የሚመጻደቁ አይነቶች ናቸው። when all says it is good has been debunked what says I want remains ይላል። በጣም ምርጥ ጥቅስ ነው። ይሄም ራሱ ብዙ የምታወጡለት ኮት የምታደርጉለት አባባል አለው። እንዳልኳችሁ 10 ምናምን ገጽ ነች፣ ግን በጣም ዴንስ ነች። አይ ቲንክ ለዛ ይመስለኛል መጽሐፉ በወቅቱ ያልተሸጠለት ያልተነበበው። ሁሉም የሚስማማበት እውነት ሲጠፋ፣ ሁላችንም የምንስማማበት አንድ እውነት ሲጠፋ፣ ገዢ እውነት ሲናቅ ሲጣል ማለት ነው የግል ፍላጎት ይሰለጥናል። እኔ ልክ ነኝ
ማለት ይሰለጥናል። ስለዚህ እኔ ልክ የሆንኩት ነገር እሱ ልክ ከሆነው ጋር አይገጥምም፣ እሱ ልክ ከሆነው ጋር እሱ ከፈለገው ጋር አይገጥምም። ስለዚህ የእሱ ፍላጎት የኔ ፍላጎት የእሱ እውነት ከእሱ እውነት ጋር የማይገጥም የተዘበራረቀ ስለሆነ ወደ አንድ ወደማንስማማበት ውጥንቅጥ ዓለም እየገባን እንሄዳለን። ያ ደግሞ የሰውነታችን መጥፋት ይሆናል ይላል። እንግዲህ ግፍ አይታችሁ ስታልፉ፣ ክፋትን መሰልጠኗን ሰምታችሁ ስታርፉ፣ በደልን ለምዳችሁ ስታበቁ ታጋሽ፣ ቻይ፣ የፍቅር ሰው፣ መንፈሳዊ፣ ሰማያዊ የሆናችሁ አይምሰላችሁ። ይልቁንስ ለእውነት፣ ለጽድቅ፣ ለፍትህ ግድ የማይሰጣችሁ ሐሞት የለሽ ወኔ ቢሶች፣ ልብ አልባ ህሊና ቢሶች እንጂ። ይህ ይላል አቦሊሽን ኦፍ ማን፣ ይህ የሰው ልጅ ጥፋት ነው። ሰው በዚህ ጊዜ ይጠፋል። ሰው በዚህ ጊዜ ይጠፋል። እንግዲህ ክፋት፣ ግፍና በደል በሰለጠነባት በዚህ ቻለ ዓለም ዋና ተዋናዮች አሉ። ሁለት ዋና ተዋናዮች አሉ። አንድ ባለ መፍትሄ አለ የሚጎላ። አንደኛው ተዋናይ አረመኔው ወይም ደግሞ ሆዳደር ሰዎች ናቸው። ይህንን እውነት ይህንን ኦብጀክቲቭ ትሩዝ ሆን ብለው የሚያጣምሙ ለራሳቸው ጥቅም፣ አረመኔዎቹ አምባገነኖቹ ትውልድን ወደ ባርነት ለመንዳት የሚፈልጉ፣ ሆዳደሮቹ ደግሞ ትውልዱ ወደ ባርነት እንዲደራ ምንደኛ የሆኑ ጥቅመኛ የሆኑ ሰዎች። እነዚህ ሰዎች እውነትን መናገር አይፈልጉም፣ እውነትን አይነግሯችሁም። እንዳትወቅሷቸው ግን ቅድም እንደተናገረው ነው። እሱ ሊቃውንት ናቸው። በቃ አይወቀሱም። ማንን ነካም አንዳሰስም ባዮች ናቸው። እንግዲህ እሱ ፕሮፌሰር ሆኖ እንደዚህ ሚናቸው እነዛን የትምህርት ቤት መምህራን ነው። መጽሐፋቸውንም እኮ የሚገርማችሁ መጽሐፉ ላይ ስትሄዱ ጋይስና ቲተስ ናቸው ነው የሚለው ስማቸውን ሰዎቹ ግን ስማቸው እኮ ይታወቃል፣ መጽሐፉም ይታወቃል። መጽሐፋቸው እንዳይታወቅ ዘ ግሪን ቡክ ብሎላቸው ስማቸውን ጋይስና ቲተስ ብሎ ነው የሚያስቀምጥላቸው፣ ሰዎቹ እንዳይታወቁበት፣ ሶዛት እንዳይቀጠቀጡበት ለእነሱ አስቦላቸው። ግን በኋላ ላይ መጽሐፍ ውስጥ ምንድን ነው የሚለው? እሱ መወቀስ እንኳን አይፈልጉም፣ መተቸትም አይፈልጉም። ሊቃውንት ስለሆኑ ማስተሬትና ዶክተሬት ስላላቸው። ክፋት ግፍና በደል በሰለጠነባት በዚች ዓለም ታዲያ ሁለት ሰዎች አሉ፣ ሁለት ዋና ተዋናዮች አሉ። አንደኛው አረመኔዎቹ ናቸው፣ አረመኔዎቹ ወዳደሮቹ ናቸው። ሁለተኛ ደግሞ አልጮቹ ናቸው። ክፋት ግፍና በደል በሰለጠነባት በዚች ዓለም አረመኔዎቹ ወይም ደግሞ አምባገነኖቹ ትውልዱን በባርነት መንዳት ይፈልጋሉ። ወዳደሮቹ ደግሞ ለነዛ ትውልዱን በማስገበር ምንዳ ይከፈላቸዋል፣ ተከፋዮች ናቸው። ሁለተኞቹ አልጮቹን ከምን አመጣቸው ብትሉኝ ደግሞ ሐሞት የለሽ ናቸው። እነሱ አብዛኛው ትውልዳችን አሁን እንደሆነው ማለት ነው። ያው በዚህ በተሳሳተ መንገድ ኦብጀክቲቭ ትሩዝን ስለማይነገረው ትውልዱ ያንን ኦብጀክቲቭ ትሩዝ ሳይሰማ ስላደገ ያንን ኦብጀክቲቭ ትሩዝ የሚዳኝበት የሚቀመጥበት ህሊና ልቦናው ስላልሰለጠነለት እነዚህ ሐሞት የለሽ ወኔ ቢሶች ናቸው፣ ግድ የለሾች ናቸው። ፍትህ ተጓደለ፣ ጽድቅ ተሰራ፣ እውነት ተናደ፣ እውነት ተቀጠፈች፣ ፍትህ ተጓደለ፣ ድሃ ተበደለ፣ ዘይዶ ማይንድ እስከ በሉ እስከ ጠጡ 10,000 100,000 እስካገኙ ድረስ የቤት አኮሞዴሽን እስከተከፈላቸው ድረስ ምን አገባህ ነው? ከዚህ ውስጥ ለምን ትገባለህ? አርፈ ልጆችን ለምን አታሳድግም? ምን አገባሽ? ዝም ብለህ ለምን አትሮም? ስራህን ሰርተህ ቀጥ ብለህ ወደ ቤት ግባ። ፖለቲካ ውስጥ አትግባ፣ ሃይማኖት ውስጥ አትግባ። ምን አስጨነቀ? ሐሞት የለሽ ናቸው። እናንተም እንደዛ ከሆናችሁ እንደዛው ራሳችሁን በሉ። ሐሞት የለሽ ናችሁ፣ ወኔ ቢስ ናችሁ፣ ግድ የለሽ ናችሁ። የቀደሙትን ቀደም የጠቀስኳቸውን ሆዳደሮችና አምባገነኖቹን ለማስቆም የማይፈልጉ አልጮች ናቸው። በቃ ጽድቅ እየተጣሰች ፍትህ እየተጓደለ ይቀጥላሉ። ዘይዶ ማይንድ እንደ እንስሳ ሆኑ ማለት ነው። ተርታችሁኛላ። በሶስተኛ ደረጃ ያስቀመጥኳቸው እንግዲህ በእነዚህ በሁለቱ መካከል ስንጨፈልቅ ማን ያስፈልጉናል? አባወራዎች ያስፈልጉናል። ያው በአባወራ ገጻችን ላይ ደጋግመን የምናወራው በእውነት ላይ ተመስርተን ደረታችን ነፍተን የምንኖር አባወራዎች መሆን አለብን። ሶዛት በእኛ ነው አምባገነኖች የሚቆሙት፣ ፍትህ የሚጸናው፣ እውነት የምትጸናው፣ ጽድቅ የሚፈጸመው፣ ስነ ስርዓት የሚሰለጥነው ትውልድ ውስጥ በወንዶች ነው። ቁርጥ ህሊና ባላቸው ዋጋ መክፈል ለዛ ኦብጀክቲቭ ትሩዝ ዋጋ መክፈል በሚችሉ ወንዶች ማለት ነው። ሉዊስ እንግዲህ ይህን መጽሐፍ ሲሰጡት በወቅቱ አዲስ ቲዮሪ ገብቶ ነበር። አዲስ አይነት አስተሳሰብ ገብቶ ነበር። እሱ በነበረበት ወቅት እሱ የነበረበት ወቅት ነው እንግዲህ በ1963 ነው ካልተሳሳትኩ የሞተው። በዚህ ጊዜ ጀምሮ እሱ የነበረበት ወቅት ነው። በትምህርት ቤት በኮሌጆች በኩል አዲስ ንቅናቄ ተፈጥሮ ነበር፣ የትምህርት ንቅናቄ እና እነዛ ነገሮች እየተበረዙ ወደ ትምህርት ስርዓት ውስጥ ገብቷል ብሎ ነው የሚያስበው እና ይሄንን የገባበት እዚህ መጽሐፍ ውስጥም ገብቶበታል ብሎ የሚያስባቸው እነዚህ በወቅቱ የነበሩት የተለመዱ ነገሮች ምንድነው? አንደኛው ክሪቲካል ቲዮሪ ነው። ዋው ብቸኛው እዚህ የምጠቅሰው ክሪቲካል ቲዮሪ ነው። ይሄ ክሪቲካል ቲዮሪ እንደምታዩት ማክስ ሆርኪመር ይባላል። ፈጣሪው የሆነ አስገኙ ወይም ደግሞ የዚህ አባት የሚባለው ማለት ነው። ፋዘር ኦፍ ክሪቲካል ቲዮሪ ይባላል። ማርክሲስት ነው። የማርክስ አድናቂ ነው። የካርል ማርክስ አድናቂ ነው። ያው ካርል ማርክስም ይሄም ጂው ናቸው፣ አይሁዳውያን ናቸው፣ ጀርመን አይሁዳዊ ናቸው ሁለቱም። ይሄኛውም እንደዛ ነው። የዚህ ሰውዬ ፋዘር ኦፍ ክሪቲካል ቲዮሪ የሚባለው የዚህ ማርክስ ሰውዬ
ክሪቲካል ቲዮሪ ወደ ክሪቲካል ሬስ ቲዮሪ፣ ክሪቲካል ጀንደር ቲዮሪ፣ ፌሚኒስት ቲዮሪ፣ አንቲ ኮሎኒያል ቲዮሪ፣ ኪር ቲዮሪ እየተባለ አሁን በጣም እንደ ካንሰር ተባዝቷል። እነዚህ ሁሉ እንደ ካንሰር ነው የተባዙት። እውነት ለመናገር እንዳለ አሁን ላይ ያው አውሮፓን እያጠፋት ያለው እነዚህ ቲዮሪዎች ናቸው። በዩናይትድ ኔሽን በብዛት የሚቀላጠፉ የሚሳለጡ ናቸው። እኛም ሀገር መዘዛቸው ብዙ ዋጋ እያስከፈለ ነው። ከንጉሱ ስርዓት መውረድ ጀምሮ እነዚህ ቲዮሪዎች መጥተዋል። በተለያየ መንገድ በትምህርት ስርዓቱ ሃይማኖት ተቋማት ውስጥም ጭምር ማለት ነው። ክሪቲካል ቲዮሪ is based on the ethos of analyzing society and ideology it generates። አንድ ሶሳይቲ አንድ ማህበረሰብ የአንድ ማህበረሰብ አይዲዮሎጂ ጽንሰ ሀሳብ በመመርመር በመሞገት ነው የሚታወቀው ክሪቲካል ቲዮሪ በመሞገት። ለምሳሌ ቅድም እንዳለው የቅድሙ የፏፏቴው ጉዳይ ከዚህ የተነሳ ነው፣ ሰዎቹ ከዚህ ነው ያመጡት ነው የሚለው እሱም ሊዩስ። ፏፏቴው ያምራል አለ አይደለ? ማን ያምራል አለ? ማን ያምራል ብሎ አባቴ ያምራል ብሎ ስላስተማረ ነው አይደል? ማን ነው እሱ ነው ያለው? እንዴት ያምራል ትላለህ? እጹብ ድንቅ ነው ፏፏቴ። ማን ነው? እናት ነች እጹብ ድንቅ ያለ? አየህ፣ ከተጫነባት እኮ መጥፎ አስተሳሰብ የተነሳ ነው። ማን ነው እንደዛ ያለው? እንደዚህ የሚል ሙግት ነው ክሪቲካል ቲዮሪ ያለው ማለት ነው። እና ማንኛውንም ነገር ነው ክሪቲሳይዝ የሚያደርገው፣ ማንኛውንም ነገር። በተለይ ግን it involves critique of knowledge and power, especially patriarchal power, to transform practice in a society። በአንድ ማህበረሰብ ውስጥ ያለን ልምምድ እቀይራለሁ ብሎ የሚነሳው ምንድነው? እውቀትን ይሞግታል። ከየት አገኘው ይሄን እውቀት? ማን አስተማረው እውቀት? ይሄ እውቀት ከየት የመጣ ነው? በተለይ ደግሞ ስልጣን ላይ ፓወር ላይ፣ በተለይ ደግሞ አሁንም አባታዊው አስተዳደር ላይ አባወራዊ ስርዓት ላይ እሱን ይሞግታል። እንደዚህ ብሎ የነገረ ማን ነው? ይሄ ከአባታዊ ከወንዳዊ አስተዳደር ያመጣ ነው። የጋርዮሽ ዘመን የአባቶች ስርዓት ነው። ይሄን ከዛ ነው ያመጣው። ከየትም ልታመጣው እና እንዴት አድርገህ ገለጥከው የሚባል ተርጓሚ ማለት ነው። እንደዚህ አይነት አሁን እንግዲህ ክሪቲክስ ነው፣ ክሪቲካል ቲዮሪ ክሪቲክስ ነው። ማህበረሰብ የተሰራበትን እስከዛሬ የመጣበትን እያንዳንዱ ኦብጀክቲቭ ትሩስ እንደዚህ እያደረጉ ይሞግታሉ። በጣም የተስፋፋ ነው። ዩኒቨርሲቲዎቻቸውን የበከለ ነው። እንግዲህ አሁን ትራምፕ መጥቶላቸዋል ብዙ ነገር ማስተካከል ከቻሉ። ግን በተለይ አሜሪካን ዩኒቨርሲቲ፣ የእንግሊዝ ሀገር ዩኒቨርሲቲዎች፣ የአውሮፓዎቹም እንደዛው፣ በተለይ ግን የእንግሊዝና የአሜሪካን ዩኒቨርሲቲዎች በዚህ የተበላሹ ናቸው። ከነሱ የተረፈ ነው እኛ ጋርም የሚመጣው። በነገራችን የእኛም ሀገር ምሁራን እንደዛ ናቸው። ፕሮፌሰሮቻችን፣ ዶክተሮቻችን አብዛኞቹ አሁን ላይ ያሉት የሶሻሊስቱ ስርዓት ውጤት ናቸው። የዛ ሶሻሊስት ስርዓት ውጤት ደግሞ እንደዚህ ነው የሚያስቡት። በቃ የቀደመው ስርዓት አይፈልጉም። የቀደመው ስርዓት ሁሉ ጨቋኝ ነው፣ አምባገነን ነው፣ ትምክተኛ ነው፣ ገለመኔ ነው የሚሉት። ያ ነገር ግን ለብዙ ሺህ ዓመታት ሰው አድርጎ ነው የሰራን ነገር ነው። እሱን ያፈረሳችሁለት ግን ትፈርሳላችሁ እንደ ሰው ነው እያለን ያለው። ያው ቤስት ኤግዛምፕል ማርክሲዝም፣ ፌሚኒዝም፣ ፖስት ሞደርኒዝም የክሪቲካል ቲዮሪ ሞጋሽ ቲዮሪዎች ማለት ነው። በወቅቱም ሆነ ዛሬ እንግሊዛውያን ታዲያ ሊዩስን ሰምተውታል? አልሰሙትም። የሚገርማችሁ ነገር በ1943 የመጽሐፍ ታትሞ ሲወጣ አይደለም ሌክቸር ሲሰጥ፣ ከዛ በፊትም ዩኒቨርሲቲ ውስጥ ሌክቸር ሲሰጥ ለምሁራን ነው ሌክቸር የሚሰጠው። መጽሐፉ ታትሞ ከወጣም በኋላም መጽሐፉም አልተነበበም። እንዳልኳችሁ በካልቾ እያሉ በሜዳ ላይ በ2 ብር በምናምን ሲሸጥ የነበረ መጽሐፍ ነው። አሁን እግዚአብሔር ይመስገን ለስሙ መጠሪያ ብዙ ኢንስቲትዩቶች እንግሊዝም ሀገር ሰሜን አሜሪካም ተከፍቶለታል። ብዙዎች በሱ ስም እያስተማሩ ነው። ግን አሁንም ቢሆን ብዙም እየሰሙት አይደለም። አሁን 2025 ላይ እንኳን ብዙ እየሰሙት አይደለም። ዛሬ እንግሊዛውያን ሀገራቸውን እንደ ሀገር፣ ቤተክርስቲያናቸውን እንደ ቤተክርስቲያን፣ ማህበረሰባቸውን እንደ ማህበረሰብ፣ ትዳራቸውን እንደ ትዳር፣ ቤተሰባቸውን እንደ ቤተሰብ፣ ልጆቻቸውን እንደ ልጆች፣ ከምንም በላይ ግን ራሳቸውን እንደ ሰው ሊዩስ እንደተነበየው እንዳይቀጥሉ አድርጓቸዋል። አስቡት። ቀድሞ ነግሯቸዋል በ1943 ብሎ ይሄ ነገር ይፈጠራል፣ ሰው አትሆኑም ብሏቸዋል። ሊቅና ሊቃውንት ታጣላቸዋል አላቸው። ፕሮፌሰርና ዶክተር ማስትሬትና ዶክተሬት መያዝ አትችሉም አላላቸውም። ያው እንደምታዩት እኮ ስልጣኔው አላቸው። ሁሉም ኤአይ ቴክኖሎጂ ድረስ ደርሷል። እሱ በወቅቱ በነበረበት ጊዜ አይደለም ኤአይ ቴክኖሎጂ፣ ስልክም አልነበረም። ኖርማል ስማርትፎን ስልክ ማለት ነው። ሌላው ስልክ እንኳን ነበር፣ ስማርትፎንም አልነበረም። ግን ስለ ኤአይ ቴክኖሎጂም አይደለም፣ እዛ ላይ መድረስ ይቻላል። እሱን አይቃወሙም እኮ። ግን ሰው አትሆኑም ነው እያላቸው የነበረው። እና አሁን ታዲያ ሀገር፣ ቤተክርስቲያን፣ ማህበረሰብ፣ ቤተሰብ፣ ትዳር ልጅ አይደለም እኮ ራሳቸው የሚነገራቸው ይህንን የሚሰሙት ሰዎች ራሳቸው እንደ ሰው መኖር አቁመዋል። ልክ እንደ ፏፏቴው ንቀው ከጣሏቸው እንደ ሰው እንዳይቀጥሉ ካደረጓቸው ትምህርቶች መካከል አንዱ ታዲያ ምን ነበረ? እንግሊዛውያንን አሁን በጣም የምፈልገው ነገር ከነሱ እኛ እንድንማር ነው። ከነሱ ስህተት እኛ መማር አለብን። የእነሱ ስህተት እግር በእግር እየተከተልን በጣም የሚገርማችሁ ነገር እየደገም ነው። የእነሱ ስህተት ፖለቲካሊ ብቻ ሳይሆን ስፒሪቹዋሊ በቤተ ክርስቲያን ደረጃ እነሱም ሀገር ቤተ ክርስቲያን ነበረች። ያቺ በዓለም ደረጃ በኮሎኒያሊዝም ሲዞሩ ያስፋፏት ቤተ ክርስቲያን ነበረች። አሁንም ያቺ ቤተ ክርስቲያን አለች። ግን ምን ደረሰች፣ የት ነው ያለችው የሚለውን ነገር እግር በእግር ከነሱ ጥፋት እያየን እየተከተልን ከነሱ ጥፋት ተምረን እንኳን እያስተካከልን አይደለም።
ስለዚህ ምን አደረግን? የአቦሊሽን ኦፍ ማን እና የኔሱን ከመጽሐፉ ተነስተን አቦሊሽን ኦፍ ማን ሜን ዊዛውት ቸስት እና ልብ አልባ ወንዶች እንዴት እንደሚፈጠሩ አየን አይደለ? ክፉና